እግዚአብሔርን አመስግነን ጸልየን ብንጀምር ጥሩ ነው የሚሆነው። ጌታ ሆይ አመሰግናለሁኝ። የ21ኛውን ሳምንት ዝግጅት በዚህ ማለዳ ደግሞ በዚህ ቦታ ተገኝተን ከአንተ ለመማር ስለፈቀደን አንተም ስላገዝከን እናከብርሃለን። ያለፉትን 20 ሳምንታት በክርስትናና በኢትዮጵያ ታሪክ ላይ የተማርናቸውን ሁሉ ለፍሬ ስላበቃሃልን እናከብራለን። ጊዜያችንን ባርክልን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። ዛሬ ሐምሌ 20 ነው። የዛሬ ዓመት ሐምሌ 20 ልጆቻችንን አሜንንና ሚካኤል ቢንያምን የሞሸርንበት ቀን ነው። ስለዚህ እግዚአብሔርን በጣም እናመሰግናለን። እነዚህ የተሞሸሩ ልጆች ደግሞ በቅርቡ ናዮሚ የምትባል ሴት ልጅ አግኝተዋል እና እኛንም ደግሞ ለአያትነት ወግ አብቅተውናል። ሄደን አይተናቸው ደስ ብሎን እግዚአብሔርን አመስግነን ተመልሰናል። የሚገርመው በዚሁ መሃል ግን እግዚአብሔር አሜንን የእርግዝና ወራቷን ሚካኤልም ከእሷ ጋር ያለውን ፍቅርና ህብረት የሙሽርና የመጀመሪያ ዓመት ይዘው ግን ትምህርቷን 2ኛ ዲግሪዋን ጨርሳ የተመረቀችውን በዚሁ ጊዜ ነው። ስለዚህ ስለ አሜን መመረቅ እግዚአብሔርን አመሰግናለሁ። እዚህ ብሎካ ተብሎ ከሚጠራው ዩኒቨርሲቲ ሚላን ከሚገኘው ሐምሌ 13 በምትመረቅበት ጊዜ የአመራረቅ አይነቱ ኢትዮጵያ ውስጥ ካየነው ይለያል። በአውሮፓ ሀገሮች ተመሳሳይ ይሆን እንደሆነ አላውቅም። ከጥቂት ዓመታት በፊት ሚካኤል ቢንያም በራሱ ላይ የተጎነጎነ አክሊል አድርጎ ነው። ጋዋን መልበስ በዛ ቦታ የተለመደ አይደለም። የተመረቁ ሰዎች ምናልባት ጌታ ኢየሱስ ክርስቶስ በመከራ ውስጥ አልፎ የሾህ አክሊል እንዳደረገ በሚመስል መንገድ እነሱም ያን የሚመስል ነገር አድርገው ነው የሚመረቁት እና እሱ ላይ አይቼ ነበር። አሜን ላይ ደግሞ በድጋሜ ስትመረቅ ይሄው በራሷ ላይ አክሊሉ ተደርጎላታል። ያጠናችውን ፔፐር ወይም ቴሲስ የሚቀርበው የዛኑ ቀን ህዝብ በተሰበሰበበት በትልቁ አዳራሽ የምታጠናውን ጥናት ታቀርባለች። የ15 ደቂቃ ኦራል ፕሬዘንቴሽን ወይም ንግግር ታደርጋለች። የመረጠችው ርዕስ በጣም አስገራሚ ርዕስ ነው። እንዲህ የሚል ነው: ቲምስ ኢሞሽንስ ኤንድ ሴንቲሜንታል ሪኮግኒሽን ዊዝ ወርድ ኢምቤዲንግ ኤንድ ኤልኤልኤም ዲስታንት ሪዲንግ ኤንድ ቪዥዋላይዚንግ ባይብል የሚል ነው። የመረጠችው ርዕስ ይሄ ነው። በዛ ፍልስፍና በተጫነው ዩኒቨርሲቲ ውስጥ ሳይንስ ብቻ መመኪያ ነው በሚለው ዩኒቨርሲቲ ውስጥ ማስተርሷን በዳታ ሳይንስ ስትሰራ መጽሐፍ ቅዱስ ላይ ያተኮረ ጥናት ነው ያደረገችው እና ያ ጥናት በሰዎቹ ዘንድ ከቀረበ በኋላ ፕሮፌሰሮቿ ብዙ ጥያቄዎች ጠይቀዋል። ሁሉንም በአግባቡ መልሳለች። ከዛ በአዳራሽ ያለን ሁላችን ከወጣን በኋላ ከ20 ደቂቃ በኋላ ነው ውጤቱ የሚነገረው። የእሷና ከእሷ ጋር የሚመረቁት ምናልባት 11 የሚሆኑ ተመራቂዎች። እሷ ጥሩ ውጤት ከፍተኛ ውጤት አምጥታ በመጽሐፍ ቅዱስ ላይ የተንተራሰ ስራ ሰርታ መመረቋ እኔን አስደስቶኛል። እናቷንም በዛ ያለ ወገኖች በተለይም የማይክል አጎት አቶ ተፈሪ ካሳ ከቤተሰቦቹ ጋር ከዙሪክ መጥቶ ነበረ እና ብዙ የሥነ መለኮት ሰዎች ቢገኙ ጥሩ ነበር የሚል አስተያየት ነው የሰጠው። ያንኑ ፔፐሯን ዙሪክና ሌሎች ሀገሮች ላሉ የቤተ ክርስቲያን ሊቃውንት እንድታቀርብ ሁኔታውን እያመቻቸላት ነው ያለው እና እግዚአብሔርን በዚህም አመስግነናል። መመለሻችን በባቡርም በአይሮፕላንም ስለነበረ ጫና ያለው ይመስላል። ቢሆንም ግን እኔና ባለቤቴን በተለይ እሷ መኖሯ ነገሮች ሁሉ ሰላም ሆነውልኝ ከእናንተ ጋር ለመተያየት በቅቻለሁ። እግዚአብሔርን አመሰግናለሁ። 2 ሳምንት ስላልነበርኩ እኔ አላቅርብ እንጂ የበሰለ ዝግጅት ታምሬ ፍቃዱ መጋቢ አቅርበዋል። ትምህርቱ ቀጥሏል። ትምህርቱ በሚቀጥልበት ጊዜ የቀረበው ዋና ሐሳብ ከሶስቱ ሃይማኖቶች ከይሁዲ እምነት፣ ከክርስትና እምነት፣ ከእስልምና እምነት አኳያ
አብርሃም አባታችን ነው ብለው ሦስቱም የእምነት ክፍሎች እንዴት እሱ ላይ የሙጥኛሉ? የእነዚህ የሦስቱ እምነቶች ያላቸው አንድነት እንደገና ደግሞ መሰረታዊ ልዩነት ምንድን ነው? ይህንን በሚያስገርም ሁኔታ ከታምሬ ዝግጅት ውስጥ አይቼዋለሁ። በበሰለ መንገድ ወደ እናንተ መድረሱን አረጋግጫለሁ። ከዚህም የተነሳ የ21ኛው ሳምንቴ አሁንም የትምህርት ጭብጤ መነሻ ካደረግኩት ኢትዮጵያዊ ነቢይ ከሼህ ዘካርያስ ጅብሪል ወይም አለቃ ነዋየ ክርስቶስ ከተባሉት ሰው ጋር የተገናኘ ክፍል ነው የማቀርበው። በዛ አቅርቦቴ እንግዲህ ሁላችሁም ልብ እንድትሉልኝ የምፈልገው በኢትዮጵያዊ ነቢይ ሼህ ዘካርያስ ጅብሪል ስር 7 ክፍሎች ነው የፈጠርኩት፣ ወይም 7 ክፍሎች ነው የኖሩት። የሰባቱን ክፍሎች 5ኛ አቅርቦት ነው አሁን ደግሞ ይዤላችሁ የቀረብኩት 5ኛ አቅርቦት። እነዛ ያለፉቱ የእኔ 2 ዝግጅትና የታምሬ ፍቃዱ 2 ዝግጅቶች እንደተጠበቁ ሆነው ዛሬ 5ኛውን ክፍል ነው የማቀርበው። የትምህርታችን ዋና ማዕከል ክርስትና በኢትዮጵያ ሆኖ እያለ ግን ይህን ሰፊ ርዕሰ ጉዳይ በ100 ዓመት ታሪክ ብቻ ነው የቋጠርኩት ከ1901 እስከ 1999 ዓመተ ምህረት የ100 ዓመት ታሪክ። ያ የ100 ዓመት ታሪክ ደግሞ በድርሳናት በመጽሐፍት ላይ እንዴት ተዘክሮ ነበር የሚል ጥናት ነው የምናደርገው። ልብ ብላችሁ ከሆነ አስተውላችሁት ከሆነ እያቀረብኩላችሁ ያሉት ስራዎች ክርስትና በኢትዮጵያ እንዴት አሻራውን ትቶ እንዳለፈ የሚገልጽ ነው። አሻራውን እየተወ በሄደበት ውስጥ መሰረት ጣይ ሰዎች በታሪክ ውስጥ ይገኛሉ። እግዚአብሔር ክርስትና ቀጣይነት ያለው እምነት እንዲሆን ሲያደርገው በክርስቶስ የውጀት ሥራ ሲያጸናው የማጽናቱ ማረጋገጫ በታሪክ ውስጥ የሱ የሆኑትን ዘላቂ ሥራውን እንዲሰሩ በማድረግ ማቆም ነው። አንዱ ከሙስሊም ማህበረሰብ የተገኙትን ሼህ ሊቅ ለሙስሊም እምነት ተጠሪ የሆኑትን ሰው በሱ አስገራሚ አሰራር የክርስትናን ምስጢር እንዲረዱ ማድረግ ነው እና እኚህ የተረዱ ሰው በኢትዮጵያ የበቀሉ ሰው ናቸው። በጎንደር የተወለዱ ሰው ናቸው። የደብረ ታቦር ሰው ናቸው። በዛ እንዴት አድርገው የገዛ ማህበረሰባቸውን እንዳገለገሉ ነው ያጠናሁትን ጥናት ያቀረብኩላችሁ። በኢትዮጵያ ውስጥ የሙስሊም ማህበረሰብ በምን ይዞታ ነው ያለው? ሙስሊሞችና ክርስቲያኖች በአቡነ ተክለ ሃይማኖት ንግግር በ1969 በተናገሩት በኢትዮጵያና በዜግነት ወንድማማቾች ነው። አብረን በምንኖርበት አኗኗር ውስጥ ከምንጋራቸው ነገሮች ውስጥ አንዱ አብሮነታችንን ነው። በአብሮነታችን እምነታችን ውስጥ አለ። ይህን እምነታችንን ወደ ሰዎች ለማድረስ ስንጥር አቀራረባችን ምን ይመስላል? በውስን ደረጃ ቤዛ ባፕቲስት ቤተክርስቲያን ለሙስሊሙ ማህበረሰብ ያላት ራዕይ ምንድን ነው? ክርስቲያኖች በአጠቃላይ ለሙስሊሙ ማህበረሰብ ያላቸው ሸክም እንዴት ነው የሚለካው? ይህንን ነገር በቅጡ እንድንረዳ ነው 7 ክፍሎች የሰጠሁት። እነዚህን 7 ክፍሎች ከጨረስን በኋላ በሌላ ነጥብ ላይ እንቀጥላለን ለጥቂት ሳምንት ብቻ። እነዛን በጊዜው ሲኖሩ እገልጻለሁ። በእናንተ ፊት ግን መጋቢ ታምሬ ፍቃዱን ከልብ ነው የማመሰግነው። ያቀረበልን ብስል ስራ ለሁላችን ትርጉም በሚሰጥ መንገድ እንደቀረበ ስለማመን ደጋግሜ እንደተናገርኩት ግምታዊ ስታቲስቲክስ ቢሆንም ከ100% 34 በመቶ የሙስሊም ማህበረሰብ ነው በኢትዮጵያ ያለው። እኛ ክርስቲያኖች ነን፣ በክርስቶስ ተጠርተናል ብለን የምናምን ሰዎች ደግሞ ፍቅር መለያችን ነው እስካልን ድረስ፣ ደቀ መዝሙርነታችን በፍቅር የሚገለጥ ነው እስካልን ድረስ፣ ማፍቀራችን የሚታወቀው ለሌሎች ራሳችንን አፍሰን ስንሰጥ ነው፣ ለሌሎች ህይወታችንን ስናጋራ ነው፣ ለሌሎች ያለንን እውነት ስናካፍል ብቻ ነው። ከዚህም የተነሳ ልናካፍለው የምንችል ማህበረሰብን እግዚአብሔር በራሳችን ምድር ሰጥቶናል። አጠገባችን የሙስሊም እምነት ተከታዮች፣ ጎረቤቶቻችን፣ የሥራ ቦታችን፣ በየትም ቦታ ላይ ወዳጆች አሉ። እነሱን በምን አይነት መንገድ መቅረብ እንደሚኖርብን ለመግለጥ ነው የዚህን የ5ኛውን ሳምንት ዝግጅት በፊታችሁ ይዤ የመጣሁት። የዛሬው መሰናዶዬ በአንድ መጽሐፍ ላይ ነው የሚያተኩረው፣ ጂሰስ ኤንድ መሐመድ በሚል መጽሐፍ ላይ። ማርክ ገብርኤል ነው ይህንን መጽሐፍ የጻፈው። ማርክ ገብርኤል በአንድ ወቅት በሙስሊም እምነት ውስጥ ትልቅ ቦታ የነበረው ሰው ነው።
እሱ የጻፈውን ድርሳን ነው የምጠቀመው ዛሬ በተወሰነ ደረጃ የሚቀጥለውም ሳምንት እሱ በሕይወቱ ተሞክሮ ያለፈበትን የሆነውን ስገልጥ ክርስቲያኖች እና ቤተ ክርስቲያናት ሊሆኑ የሚገባቸውን ነገሮች ደግሞ ማሰብ የየራሳችን ኃላፊነት ነው። ይህ መጽሐፍ 18 ምዕራፎች ነው ያሉት። በመጽሐፉ 18 ምዕራፎች ውስጥ አጉልቶ ሊያሳየን የሚፈልገው ክርስቲያኖች ከሙስሊም ህብረተሰብ ጋር ሊደማመጡ እንደሚችሉ፣ ሊነጋገሩ እንደሚችሉ፣ ከእነርሱ ጋር ባላቸው አካሄድ ሁሉ የራሳቸውን እውነት መግለጽ የሚችሉበትን መንገድ ነው ያሳየው። ያ መንገድ ደግሞ አንድ ነው ብሏል። የሰዎችን የነፍስ ነፃነት ማክበር። ባፕቲስት ቤተ ክርስቲያናት ወይም ደግሞ የባፕቲስት ዲስቲንክቲቭስ ከምንላቸው 10 ነጥቦች ውስጥ አንደኛው ኢንዲቪጁዋል ሶል ሊበርቲ ነው፣ የግል የነፍስ ነፃነት። እያንዳንዱ አማኝ እኔ ናቲ ወይም አሻግሬ ወይም ደግሞ ልደት ወይም ኩሪ እያንዳንዳችን ግላዊ የሆነ የነፍስ ነፃነት እንዳለን ማመናችን ትልቅ ቦታ አለው። ግላዊ የነፍስ ነፃነት ሰዎች አላቸው ብለን ስንል ምን ማለታችን ነው? ይሄ ጸሐፊ ማርክ ግብሪል ይሄ ነገር የገባው ሰው ነው። ሲገባው የግል የነፍስ ነፃነትን ከሮሜ ምዕራፍ 14 ቁጥር 12 ጋር ነው ያገናኘው። የመጽሐፉ መጋመጃ ሐሳቦች እዚህ ቦታ ላይ አለ። በሮሜ ምዕራፍ 14 ቁጥር 12 ላይ ከሚናገረው ንግግር ውስጥ አንዱ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን የሚል ነው። በተናጥል መጽሐፉን ልብ እንበል። ይህንን ክርስትና በኢትዮጵያ ስናጠና በተናጥል እስከተጻፈ ድረስ ተናጥላዊ ኃላፊነት እንዳለብን በጋራ ሐሳቡን ስለቋጨ በክርስቶስ ባለች ቤተ ክርስቲያን ይሄም ኃላፊነት ተፈጻሚ መሆን እንዳለበት ልብ እንበል። እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ብዙ ጊዜ ክርስቲያኖች ወይም ደግሞ በክርስትና ሕይወት ውስጥ ያለን ልንሸወድ የምንችልበት አንድ አማራጭ በማህበር ራሳችንን ለመደበቅ የምንችልበት ህብረት ስላለን ነው። በጋራ አብረን ስላለን፣ በጋራ አብረን ስለምንጫወት፣ በጋራ አብረን ስለምንጸልይ፣ በጋራ ስብከት ስለምንሰማ የግል ኃላፊነት ወይም የግል ተጠያቂነት በጋራ ሊመጣ ብቻ የሚችል አድርገን እንቆጥራለን። ይሄ ከመሸወጃ መንገዶች ውስጥ አንደኛው ነው። ልክ ነው፣ የጋራ ኃላፊነትና በጋራ የመወጣት አቅም እንዳለ ሁሉ ነገር ግን በእግዚአብሔር ፊት እግዚአብሔር እያንዳንዳችንን በተናጥል ነው የሚያየን። በተናጥል በሚያየን ጊዜ በሱ የተገኘውን ፍቅር ለዚህ ለሙስሊም ህብረተሰብ በምን አይነት መንገድ አድሬስ እንዳደረግን ራሱ ነው የሚፈትሸው። ያን ፍተሻ ውጤታማ ለመሆን ነው ይህን የ5ኛ ሳምንት ወይም የ21ኛውን ክፍል አብረን የምናጠናው። እያንዳንዳችን ስለ ራሳችን በእግዚአብሔር ፊት መልስ እንሰጣለን። ከዛስ በኋላ ስለዚህ እርስ በርሳችን አንዱ በሌላው ላይ ከመፍረድ እንቆጠብ። እርስ በርሳችን አንዱ በሌላው ላይ ከመፍረድ እንቆጠብ። በዚህ ፋንታ ግን በወንድም መንገድ ላይ የማሰናከያ ድንጋይ ወይም ወጥመድ እንዳታስቀምጥ ቁርጥ ሐሳብ አድርግ። በክርስትና ሂደት ውስጥ እርስ በርስ ባለ ግንኙነት አለመሳለጥ የወንጌል ሥራ ሊቆም ይችላል፣ ሊዘገይ ይችላል። አንዱ በሌላው ላይ እንቅፋት በማስቀመጥ ያ የጥንቷ ቤተ ክርስቲያን መገለጫዋ ነበር። አሁንም እንደዛው ሊሆን ይችላል። ይሄ እንዳይሆን ግን ምክር እግዚአብሔር ሰጥቷል። እርስ በርሳችን አንዱ በሌላው ላይ ከመፍረድ እንዲቆጠብ። እንደ እውነቱ ከሆነ እኔ በሚስቴም ላይ ለመፍረድ አቅም የለኝም፣ በልጆቼም ላይ ለመፍረድ አቅም የለኝም። ሚስቴም እንደዚሁ። ምክንያቱም በእግዚአብሔር ፊት እኔ በብቻዬ ነው የምመዘነው፣ በብቻዬ ነው የምታየው፣ ሁለንተናዬም በዛ ነው የሚመዘነው። የኔ አጠቃላይ የውሳኔ ቃል ማጥፊያ ሊሆን ይችላል ሰው። የኔ የውሳኔ ቃልና የኔ ግምታዊ አስተያየት ሌላውን ወደፊት እንዳይሮጥ ሊያደርገው ይችላል። ከዚህም የተነሳ ሐዋርያው ጳውሎስ የሚሰጠው ጽኑ ምክር እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ካለ በኋላ ስለዚህ እርስ በርሳችን አንዱ በሌላው ላይ ከመፍረድ ይቆጠብ። በዚህ ፈንታ በወንድም መንገድ ላይ የማሰናከያ ድንጋይ ወይም ወጥመድ እንዳታስቀምጥ ቁርጥ ሐሳብ አድርግ።
ወደፊት መሄድ የክርስትና መገለጫ መሆኑን ነው የሚያሳየው። እንቅፋት ማንም ሊያስቀምጥ አይገባውም። በክርስትና ሕያዋን የሆኑ ድንጋዮች በወንድማቸው ወይም በእህታቸው ጉዞ ላይ እንቅፋት ቢያስቀምጡ ከተጠያቂነት አይድኑም። ሯጩን ለጊዜው ሊያዘገየው ይችል ይሆናል። ቢሆንም ግን ከተጠያቂነት እንደማይተርፉ እየገለጠ ነው ማርክ ግብሪል ጂሰስ ኤንድ መሐመድ የሚለውን መጽሐፍ የጻፈው። ይሄ ሰው ማን ነው የሚለውን ለአንድ አፍታ አብረን ብናይ ግን ጥሩ ነው። ይሄን መጽሐፍ የጻፈልን ይሄን መጽሐፍ ብቻ አይደለም የጻፈው፣ ሌላም መጽሐፍ አለኝ። ይሄን መጽሐፍ ላከታፈሰ ነው ገዝቶ ይሄ መጽሐፍ ይጠቅማል ብታነበው ያለኝ እሱ እና ጠቀመኝ። ለዚህ ዝግጅትም ትልቁ ግብዓት ሆነልኝ። ሰውየው ይሄን የጻፈው በዓለም በታወቀው በካይሮ በሚገኘው አልአዛር ዩኒቨርሲቲ የተማረ ሰው አልአዛር ዩኒቨርሲቲ በዓለም አቀፍ ደረጃ የታወቀ ነው። አጎቱ ከልጅነት እስከ እውቀት ቁርአንንና ሐዲስን፣ ሐዲስ ብለን ስንል አዲስ ኪዳን ማለታችን አይደለም። የእስልምና የማብራሪያ መጽሐፍ ነው ሐዲስ። ቁርአንና ሐዲስን በአግባቡ በቃሉ እንዲይዘው እያብራራ በአግባቡ እንዲረዳው ያልተቋረጠ ተጋድሎ ፈጽመውለታል። አጎቱ አያይዙን አይተው የልጁን አያይዙን አይተው ገና 6 ዓመት ሳይሞላው ሰፈርተኞቹ ትንሹ ሼኪ ይሉት ነበር። ትንሹ ሼኪ ይሉታል። ከ7 ዓመት በኋላ ግን በትምህርቱ ተመስግኖ 10 ዓመት ሲሞላው ይሄ ጸሐፊ 10 ዓመት ሲሞላው መጽሐፉን በአእምሮ የተከተበለት ልጅ ነውና ቁርአንን በአእምሮ ውስጥ እንደገና ደግሞ የመናገር የማብራራት አቅም አግኝቶ ነበርና በህብረተሰቡ እንደ ቅዱስ ሰው መከበር የጀመረ ነው። እንደ ቅዱስ ሰው ይቆጠር የነበረ ነው። ከቀድሞ አልአዛር ሁለተኛ ደረጃ ትምህርት ቤት ሲገባም ከአልአዛር ሁለተኛ ደረጃ ትምህርት ቤት ሲገባ ትኩረቱን በሐዲስ ላይ ያደረገ ማለት የነቢዩን መዋዕለ ዜና፣ የቅርቦቻቸው ስለ ነቢዩ የተናገሯቸውን የጻፏቸውን፣ የሚስቶቻቸውን ገድል፣ የነቢዩን ጸሎትና አኗኗር፣ በሙስሊሞች መካከል የሚፈጠረውን ግጭት፣ እንደገና ግጭቱ የሚፈታበትን ስልት ነው ያጠናው። እነዚህን ሁሉ በትንሽ ዕድሜው የነቢዩ መሐመድን ፈለግ ተከትሎ ለመኖር ቁርጠኛ አቋም የኖረው ልጅ ነው። ይሄ ማርክ ገብርኤል ወደ ዩኒቨርሲቲ ሲገባ የገባበት ዩኒቨርሲቲ ከ90,000 በላይ ተማሪዎችን በየዓመቱ ያስተናግዳል። በዛ ዩኒቨርሲቲ ውስጥ ተገኝቶ ያጠናው ኢስላሚክ ሂስትሪ ኤንድ ካልቸር የሚል ነው። አጠቃላይ የእስልምናን ባህል፣ አጠቃላይ የእስልምና እምነትን ታሪክ ነው ያጠናው። ወደ ዩኒቨርሲቲ ሲገባ የገጠሙትን ቻሌንጆች ብታቆጥሮ ነው። ጥቂት ቻሌንጆቹን ብቻ ነው ማነሳው። በመጀመሪያው ክፍለ ጊዜ ምን ገጠመው? በመጀመሪያው ክፍለ ጊዜ ላይ ከመጀመሪያው ሼህ ጋር ሳይግባባ ቀረ። በመጀመሪያው ክፍለ ጊዜ ከሼኹ ጋር ሳይግባባ ቀረ። ሼሁ አስተማሪው ለተሰበሰቡት ተማሪዎች የመማር ማስተማሩን ሂደት አሳወቀ። እኔም ላለፉት ከ40 ዓመት በላይ በማስተምረው ክፍል የመጀመሪያ ክፍለ ጊዜ የማደርገው ይሄን ነው። እኔ እንደዚህ ነኝ፣ የምፈልገው ይሄን ነው፣ የምጠላው ይሄን ነው ብዬ ነው የምናገረው እና ተማሪዎቼ በዛ መንገድ ቢሄዱልኝ በሰላም ዓመቱን እጨርሳለሁ። መጀመሪያ ራሴን በወጉ ካላስተዋወቅኩ ግን ጫና ሊፈጠርብኝ ይችላል። በየጊዜው ላርመው ብሞክር እንኳን ሊከለስ አይችልም። ስለዚህ የመጀመሪያ ቀን ወሳኝ ናት። እሱ የመጀመሪያ ቀን ክፍል ሲጀምር አስተማሪውም በመጀመሪያ ቀን ኮርሱን ሲያስተዋውቅ እንዲህ ነው ያላቸው፣ የምላችሁን ሁሉ እውነት መሆኑን አምናችሁ ትቀበላላችሁ። የምላችሁ ነገር ሁሉ እውነት መሆኑን አምናችሁ ትቀበላላችሁ። በክፍል ውስጥ እኔን ከማድመጥ ውጭ መወያየት አልፈቅድም። የማላነሳቸው ነጥቦች ቢኖሩ እነርሱ የማይጠቅሟችሁ ስለሆኑ የተተዉ መሆናቸውን እወቁ። አድምጡ፣ ታዘዙ፣ አንድም ጥያቄ አትጠይቁ። የሼሁ የፕሮፌሰሩ የመጀመሪያ ክፍለ ጊዜ ንግግር ነው። በዚህ ፍልስፍናዊና የማስተማር ስልቱ ግን
ማርክ ገብርኤል አልተደሰተም። ከዚህም የተነሳ ሼኪ ጥያቄ ተጠይቆ መልስ ባልሰጠበት ክፍል እንዴት ትምህርት ይካሄዳል ብሎ ጠየቀ። የመጀመሪያው ቀን አትጠይቁን የተባለው ግን እሱ በዛው ቀን ሼኪ ጥያቄ ተጠይቆ መልስ ባልሰጠበት ክፍል እንዴት ትምህርት ይካሄዳል ብሎ ነው የጠየቀው። እና በዚህ ጥያቄው ሰውየው አበደ። ፕሮፌሰሩ በእኛ አነጋገር ነቀለ፣ አስወጣው። ማስወጣት ብቻ አይደለም፣ አመፀኛ ልጅ እንደሆነ ለዲኑ ሄዶ አሳወቀ። ረጋ ብሎ ግን የዚህ መጽሐፍ ደራሲ የልጅነት ተሞክሮውን ሲያስተውል መጠየቅ ተፈጥሯዊ ነው። ለጠየቀ ተገቢ መልስ ያስፈልጋል። ሙስሊም ነኝ፣ ለእምነቴ ታማኝ ነኝ፣ ግን ጥያቄ ሲፈጠርብኝ ዝም ማለትን ምርጫዬ አላደርግም አለ። ከዚህም የተነሳ ከዚህ ሰው ጋር የተፈጠረውን አለመግባባት ዲኑ አስታራቂ ሆኖ ወደ ክፍሉ ተመልሶ ትምህርቱን እንዲቀጥል አድርጎታል። ሌላ ፕሮፌሰር ደግሞ ገጠመው። ሌላው ፕሮፌሰር መሐመድ ለምን ከክርስቲያኖች ጋር አብሮ መሆን ጥንቃቄ እንደሚያስፈልገው አስተማሩ የሚለውን እንዲጠይቅ አስገድደው። ይሄ ወጣት ልጅ ፕሮፌሰሩን ሌላኛውን ይህን ጥያቄ ነው የጠየቀው። በአስተማሩ ትምህርት ውስጥ ያገኘው ነው። ጥንቃቄ ማድረግ ያስፈልጋል ብለዋል ነቢዩ ከክርስቲያኖች ጋር ሲኖር። ለምን አስፈለገ? የዚህ ተማሪ ጥያቄ ነው። ምላሹ ልጁ ለጠየቀው ጥያቄ የሰውየው ምላሽ እንደወረደ መቀበል እንጂ ጥያቄ መፍጠር ተገቢ አይደለም የሚል ነበር። ይህም ግርታ ፈጥሮበታል። በሌላው ክፍል በሌላው ኮርስ ሌላው ፕሮፌሰር ደግሞ ለምን ለነቢዩ መሐመድ 13 ሚስት ተፈቅዶ ለሌላው እስላም ከ4 በላይ እንዳናገባ ተከለከለ ብሎ ጠይቋል። ይህም በእይታ ውስጥ እንዲገባ አድርጎታል። ልጁ ግን ጥያቄ ነው፣ ከመጠየቅ ወደኋላ አላለም። አንድ ወቅት ከ500 ሰዎች በላይ በተሰበሰቡበት አዳራሽ መምህሩን ሼክ ዑመር አብደላ የተባሉትን ለምንድን ነው ባለማቋረጥ ስለ ጅሃድ ብቻ የምታስተምረን? እስልምና የሰላም የፍቅርና የይቅርታ ርዕሰ ነገሮች ያሉት ሆኖ ሳለ እንዴት ግድያ ተኮር ትምህርት ይደጋግማል ብሎ ጠየቀው። የትምህርቱን አጠቃላይ ይዘት ካየ በኋላ ሰውየው እየደጋገመ ተማሪዎቹ እንዲያተኩሩበት የሚፈልገው ጅሃድን ነው፣ ግድያን፣ ሞትን ነው። ይሄ ልጅ አልተመቸው። ከዚህም የተነሳ ይህን ጥያቄ ወደሱ መለሰለት። የፊቱ ገጽታ ሲቀያየር ያለው ይላል ያስተማሪው። እንዳልተመቸው ተረድቷል፣ ግን በዘዴ መልሶልኛል ይላል። በዘዴ የመለሰለትን መልስ እዚህ መጽሐፍ ውስጥ እናገኘዋለን። ሁሉም ምዕራፎች አለ አስተማሪው፣ ሁሉም ምዕራፎች የጦርነት ገድል አላቸው። ሰላም የሚል ምዕራፍ ሳይሆን በየትኞቹም ውስጥ ጅሃድና ግድያ የእስልምና ራሶች ናቸው። እርሱን ማስወገድ ማለት የእስልምናን አንገት መቁረጥ ማለት ነው ብሎ ነው መልስ የሰጠው። ይህንን በመጽሐፉ ገጽ 8 ላይ ታገኙታላችሁ። ይህን መልስ ሲሰማ ሕሊናዬ በዚህ ጉዳይ ላይ ጥያቄ ፈጠረብኝ፣ ቀይ መብራት በራብኝ ይላል። እንግዲህ ይህን እያጠና ይህን እየተማረ ነው የማስተርስ ዲግሪውን የያዘው። ማርክ ገብርኤል በዚህ ውስጥ እያለፈ የማስተርስ ዲግሪውን ይዟል። ማስተርስ ዲግሪ ብቻ መያዝ አይደለም፣ በዛው ዩኒቨርሲቲ አስተማሪ ሆኖ ተቀጥሯል። በዛው ዩኒቨርሲቲ ውስጥ የእግዚአብሔር መግቦት እግዚአብሔር ሰዎችን ሲያዘጋጅ በምን አይነት መንገድ እንደሚሄድ ማወቅ ከፈለገን የዚህን ሰው ታሪክ በወጉ መረዳት በጣም ጥሩ ነው ብዬ አስባለሁ። በዛው ትምህርት ቤት አስተማሪ ሆኖ ቀጥሏል። ውሎ አድሮ የማስተማር ስልቴን በመቀየር ተማሪዎች እንዲጠይቁኝ እኔም ጥያቄ ሊፈጥሩና ሊያሳስቡ በሚችሉ እስላማዊ ትምህርቶች ላይ መወያየት እንዲችሉ ማበረታታት ጀመርኩ ነው የሚለው። የመጠየቅ ሂደት፣ የመመራመር ሂደት፣ እምነታቸውን የመፈተሽ ሂደት እንዲኖር
እናም ከዕለታት አንድ ቀን እንዲህ አለ፣ ሁላችን ቁርአን ከሰማይ የወረደ የአላህ ቃል መሆኑን እናምናለን። እኔ ግን ከአላህ ሐሳብ ውጭ የሆኑ የሰው ቃሎች የገቡበት ይመስለኛል። ሙሉ ለሙሉ የአላህ ቃል ነው ለማለት እቸገራለሁ። ይህን ጥያቄ ሲጠይቅ ንጹሕ ሙስሊም ሆኖ ነው። ይህን ጥያቄ ሲጠይቅ የእስልምና እምነት ታማኝ አገልጋይ ሆኖ ነው። የሰው ሐሳቦች የገቡበት ይመስለኛል። ሙሉ ለሙሉ የአላህ ቃል ነው ለማለት እቸገራለሁ አለ። ይቺ በሱ ሕይወትና ኗኗር ላይ ከፍተኛ ጫና የፈጠረች ቀን ሆነች። ይሄ በአደባባይ የሄደበት እና የጠየቀው ጥያቄ ትልቅ ተቃውሞውን አስነሳበት። ተፉበት፣ አነወሩት። ስለሱ አጠቃላይ ግቢው ማውራት ጀመረ እና ወደ ቤት ሲሄድ በተኛበት ድንገት ቤቱ ተከቦ ተገኘ። ቤቱ በፖሊሶች ተከቦ ተገኘ። የአባቱ ቤት እና ተወስዶ ወደ ዘብጥያ ተጣለ። በዛ ቦታ ላይ እነሱ የሚሉት ሃይማኖቱን ለውጧል። ግን ከቀናት በኋላ ሃይማኖቱን እንዳልለወጠ ሙስሊም መሆኑ ተረጋግጦ ተፈታ። ከዚህ ገጠመኝ በኋላ ብዙ ነገር አስጠላኝ ይላል። ከዚህ ገጠመኝ በኋላ ብቸኛ ሆንኩኝ ይላል። ጽኑ የራስ ህመም ገጠመኝ ይላል። ከልክ በላይ መድኃኒት ወስድ ነበር ለህመሜ ማስወገጃ ይላል። እና ኪኒኖች የሚገዛው መድኃኒት የሚያገኘው ከአንድ ፋርማሲ ነው፣ ከታወቀ ፋርማሲ ነው። ደጋግሞ እዛ ይሄድ ነበር። ፋርማሲስቷ ታዲያ ምን ቢገጥም ነው በተከታታይ ይህን መድኃኒት የምትወስደው ብላ ጠይቀዋለች። በተደጋጋሚ ይህንን መድኃኒት መውሰድ ጥሩ አይደለም ብላ መክረዋለች። እሱም የሚያመውን ህመም ነው የገለጸላት። ምክሯ አንድ ነገር ነው፣ እረፍት አድርግ። ወጣት ልጅ ስለወንክ በሐሳብ ራስን አታስጨነቅ። ግን መጽሐፍ ቅዱስ ለማንበብ ፈቃደኛ ነህ ብላ ነው የጠየቀችው። መጽሐፍ ቅዱስ ለማንበብ ፈቃደኛ ከሆንክ ልስጥህ፣ አንብበው፣ ሊረዳ ይችላል ነው ያለችው። ለመጀመሪያ ጊዜ የክርስቲያኖች መጽሐፍ በእጁ ላይ የገባው ይዛን ቀን እሞክራለሁ ብሎ ነው የተቀበላት። ማንበብ ነው የጀመረው። ይሄ ታሪክ ፍጻሜው ምንድን ነው? የዚህ ታሪክ ፍጻሜን በመጪው ሳምንት ላይ አነሳዋለሁ። ግን መጽሐፉን እያጠና ባለበት፣ መጽሐፉን እየመረመረ ባለበት ከእግዚአብሔር ጋር የተገናኘበትን ታሪክ ነው የምንተዋወቀው። በትውውቅ ሂደት ውስጥ ክርስትናና እስልምናን ክርስቲያኖች ሊያውቁ የሚገባቸው መሰረታዊ ነጥቦች ያስቀመጠውን ታዲያ አሁን ቅድሚያ ሰጥቼ ጥቂት ብናገር ነው ጥሩ የሚሆነው። መጽሐፉ ራሱ ጂሰስ ኤንድ መሐመድ ነው የሚለው። ኢየሱስ እና ሙሐመድ ምንድን ነው የነሱ ገጽታ፣ የህይወት ዘይቤ ምንድን ነው? ስለ ክርስትና እምነትና ስለ እስልምና እምነት የምናጠና ከሆነ የዛ መሰረት ጣይ የሆኑትን ሰዎች ማወቅ ተገቢ ነው የሚሆነው። እሱን ለማስረዳት የልጅነት ዘመናቸውን አንስቶ መናገር ጥሩ ነው ይላል ማርክ ገብርኤል። መሐመድ በልጅነት ዘመኑ እንዴት ነበር ህይወቱ? ኢየሱስ ክርስቶስ በልጅነት ዘመኑ እንዴት ነበር ህይወቱ? መሐመድ በ570 ዓመተ ምህረት መወለዱን አትርሱ። በ6ኛው ክፍለ ዘመን 570 ዓመተ ምህረት ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ በ6 ወይም ደግሞ በ5ኛው ዓመተ ዓለም እንደተወለደ ነው አብዛኞች የሚስማሙት። ዓመተ ዓለም 4ም ሊሆን ይችላል። ሁለቱም ለወላጆቻቸው የበኩር ልጆች ናቸው። ሁለቱም መሐመድ በመካ አረቢያ ምድር ነሐሴ 2 570 ዓመተ ምህረት የተወለዱ ናቸው። ለእናታቸው ብቸኛ ልጅ ነበሩ። በተወለዱበት ሌሊት ከዋክብት ወደ ምድር የተጠጉ እስኪመስሉ ድረስ ታላቅ ብርሃን ፈጥሮ ነበር። በታሪካቸው ውስጥ ያለውን ነው የምናገረው፣ ልታውቁትም ይገባል። ከ600 ዓመታት በፊት በሆነው የኢየሱስ ልደትም በገብርኤል መልእክት አድራሽነት ድንግል የሆነችው ማርያም ልጅን እንደምትወልድ ተነገራት። ይህን በሉቃስ 1:35 ላይ ነው የምታገኙት። እንደተባለውም ሆነ፣ መልአኩ እንዳለው ሆነ። ማርያም ወደ ኤልሳቤጥ በሄደች ጊዜ ማርያም ራሷ እንዲህ ነበር ያለችው። ይህ ንግግሯ ጥሩ ንግግር ነው። ነፍሴ ጌታን ከፍ ከፍ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር
በመድኃኒቴ በእግዚአብሔር ነፍሴ ጌታን ከፍ ከፍ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ትሰኛለች፣ እርሱ የባሪያውን መዋረድ ተመልክቷልና። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኃያል የሆነው እርሱ ታላቅ ነገር አድርጎልኛልና ስሙም ቅዱስ ነው አለች። ይሄ በኢየሱስ የልደት ዋዜማ ላይ የምናገኘውን ሉቃስ ምዕራፍ 1 ከ46 እስከ 49 ላይ እናገኛለን። በዚያ ወቅት ኤልሳቤጥ እርጉዝ ነበረች። መጥምቁ ዮሐንስ በሆዷ ነበረ። የማርያም የእርግዝና ወቅት ሲጠናቀቅ በሮም መንግስት ትእዛዝ ሁሉ ሲመዘገብ ወይም ሊመዘገብ ይገባው ስለነበር ማርያምና ዮሴፍ ከናዝሬት ወደ ቤተልሔም አቅንተዋል። በነቢያት እንደተጻፈው በዚያ ወልዳለች። በኢየሱስ መወለድና በመሐመድ የመወለድ ወይም የመምጣት ታሪክ ላይ ትንቢቶች ነበሩ። ኢየሱስን አስመልክቶ ሉቃስ 2:22፣ ሉቃስ 2:29፣ ሉቃስ 2:38 ላይ ቢያንስ 2-3 ሰዎች ተነስተዋል። ስምዖን፣ ሐና በተለይ በጌታ ሕግ ተባት የሆነ በኩር ሁሉ ለጌታ የተቀደሰ ይሆናል ተብሎ እንደተጻፈ፣ ማርያምና ዮሴፍ ሕፃኑን ወደ ቤተ መቅደስ ይዘውት መጡ። ከዚያም ስምዖን ካቀፈው በኋላ ጌታ ሆይ በቃል በገባው መሰረት አሁን ባሪያህን በሰላም አሰናብተው፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀው ማዳንህን አይተዋልና የሚል ምስክርነትን የሰጠው ኢየሱስ ሲወለድ ሐና ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምን መቤዠት ለሚጠባበቁ ሁሉ ስለ ሕፃኑ በመናገር ተደሰተች። ይህ ከሕፃኑ መወለድ ጋር የተያያዘና ማንነቱን የሚገልጡ መሆናቸውን ልብ እንድንል ያስፈልጋል። የኢየሱስን የልጅነት ዘመን የሙሐመድን የልጅነት ዘመን ስናስብ ያለውን አንድነትና ልዩነት ባለፉት 2 ሳምንቶች እንዳስተዋላችሁት እዚህም ላይ ጭብጥ ባለው መንገድ መረዳት ጥሩ ነው። ሙሐመድን በተመለከተ በልጅነት ከጓደኞቻቸው ጋር ሳሉ ገብርኤል ከአላህ መልእክተኛ ሆኖ ወደ እርሳቸው መጣ። ይዞም ልባቸውን ከፍቶ ክፉ ስራን ሊያስፈጽም ሰይጣናዊ ሐሳብን የሚያስተናግደውን ደም አውጥቶ አፈሰሰላቸው። ከዚያ እንደ ቀድሞ ደና አደረጋቸው። ጓደኞቻቸው ግን ወደ ቤተሰቡ ሄደው መሐመድ መሞታቸውን አወሩ እና ሰዎቹ መጥተው ወዳሉበት ሲደርሱ ሰውየው ጤናማና ፊታቸው ያበራ ነበር። የሆነውን ግን ልብ በሉ። ወደ ሙስሊም ማህበረሰብ ስንደርስ የልጅነት ዘመናቸውን አንስተን ስንነጋገር እነዚህ ነጥቦች አንስቶ መነጋገር ብዙ ተግዳሮትን ሊፈታ ይችላል። የሆነው በእሳቸው ሕይወት ውስጥ ከተከናወነ ከተባሉት ነጥቦች ውስጥ አንዱ ክፉ ስራ እንዳይሰሩ፣ ሰይጣናዊ ሐሳብ እንዳያስተናግዱ፣ መልአኩ ይህን ተጽዕኖ የሚያደርገውን ምናልባት የደም አይነት ይሁን ደም አላቅም አውጥቶ እንዳፈሰሰ ማወቅ ጥሩ ይመስለኛል። ይህ ገለጻ ሙሐመድን በተመለከተ በስፋት የሚስተናገድ የልጅነት ታሪካቸው ነው። በዚህ ባልኳችሁ መጽሐፍ ገጽ 25-28 ላይ ሰፊ ማብራሪያ ታገኛላችሁ። እንግዲህ የሙሐመድ የልጅነት ጊዜያቸውን በአልካባ ያሳልፉ እንደነበር ማወቅም ጥሩ ነው። ያ ክልል የጣዖት ንግድ ማዕከል የነበረ ነው። በዛ የንስጥሮሳውያን ክርስቲያኖች ካህን የነበረ ሰው ስለ መሐመድ ሲመሰክር እሳቸው ከ12 ዓመታቸው ጀምሮ ጥያቄ መጠየቅ ዝንባሌ ነበራቸው በማለት ጽፏል። ይህንን በገጽ 201 ላይ ማግኘት እንችላለን። የነቢዩ መሐመድ ጠያቂነት በንስጥሮሳውያን ክርስቲያን ካህኖች የተሰጠ ምስክርነት። ንስጥሮሳውያን ማን ናቸው የሚለውን በዝግጅቴ 3ኛ ወይም 4ኛ ሳምንት ላይ አንስቻለሁ። እሱም ማየት እንችላለን። በዚህ የሁለቱ ሂደት ውስጥ በእስልምናም በክርስትናም በኢየሱስ ክርስቶስና በነቢዩ መሐመድ ሕይወት ውስጥ ሙሐመድ ከ40 ዓመት ዕድሜያቸው ቀደም ብሎ በ25 ዓመታቸው ባለሀብት የነበረችው ነጋዴ ሴት ማግባታቸውን ማወቅ ጥሩ ነው። ከድቻን በ25 ዓመታቸው
ነጋዴ ሴት የነበረችውን ከድቻን አግብተዋል። በዚህ የምልልስ የጉዞ ንግድ አልካባን በተደጋጋሚ መመልከታቸው፣ በመካ አካባቢ በሚገኙ ዋሾች የጥሞና ጊዜ መውሰዳቸው፣ በ40ኛው ዓመታቸው ላይ የአላህ ጉብኝት በገብርኤል አማካኝነት አስገኝቶላቸዋል የሚል እምነት አለን። ሚስታቸውንና የእርሷ መምህር የሆኑትን ኢቦናዊ ክርስቲያን ካህን፣ ቅድም ኒስጥሮሳዊ ካህን ያልኩት ኢቦናዊ ክርስቲያን ካህን እግዚአብሔር እንደተገለጠላቸው በመንገር ይደመሙባቸው ነበር። በክርስትና የሚጠሩ መሪ የሆኑ ሰዎች የሰውየውን አካሄድና በየጊዜው የሚናገሩትን በማድመጥ ይሄ ሰው ከየት የመጣ ነው ይሉ ነበር። ኢየሱስ ክርስቶስ ከ32 እስከ 33 ዓመቱ የኖረው በናዝሬት ነው። በዚያ ከዮሴፍ በተማረው የአናጢነት ሙያ ይተዳደር ነበር። ይህንን የተቀነጫጨቡ የመጽሐፍ ቅዱስ ክፍሎች ወስደን ልናጋጥመው ስንችል ነው ይህን የምንረዳው። ኢየሱስ በዘመኑ አግብቶ ነበር የሚል ምንም መረጃ የለንም በክርስትና ውስጥ። ይልቅስ በየምኩራቡ በመገኘት ያደምጥ ነበር፣ ምላሽ ይሰጥ ነበረ፣ ያስተምር ነበር። ሲጠመቅም መጥምቁ እንዳለው እርሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ የተባለለት ነው የተጻፈው በዮሐንስ ወንጌል ምዕራፍ 1 ቁጥር 34 ላይ የኢየሱስ ክርስቶስ የሕይወት ዘመንን በሚመለከት ኢየሱስም ሆነ መሐመድ ከእግዚአብሔር የተልእኮ አደራን ሲያገኙ ኢየሱስ በመንፈስ ወደ ምድረ በዳ ተወስዶ በሰይጣን ተፈተነ። ኢየሱስም ሰው ከእግዚአብሔር ቃል በሚወጣ እውነት እንደሚያሸንፍ በማረጋገጥ ፈታኙን አሸነፈ። መሐመድ በአዲስ ትንታኔ ገብርኤል የጀመረውን መልእክት ማድረሱን ያቋረጠ በመሰላቸው ጊዜ ራሳቸውን ሊያጠፉ ወስነው ነበር ይላል። ነገር ግን ገብርኤል ተመልሶ በመምጣት አንተ እውነተኛ ነብይ ነህ በማለት አረጋጋቸው ይላል። ይሄ በእስልምና ማርክ ገብርኤል ካጠናው ጥናት ውስጥ ያወጣው ገጽ 202 ላይ ታገኙታላችሁ። በኢየሱስ ክርስቶስና በነቢዩ መሐመድ የመነሻ 13 ዓመታት ላይ የሕዝቡ ምላሽ ምን ነበር? ይህን እምነት ገልጠው ላሳዩት ሕዝቡ የሰጠው ምላሽ ምን ነበር? እነዚህንም በመጠኑ ማወቃችን ለእኛ የወንጌል ስርጭትም ሆነ እነዚህን ወገኖች ለመረዳት ያለንን አቅም የበለጠ ያሳድገዋል። በቀዳሚዎቹ 3 ዓመታት የተገለጠላቸውን ትምህርት በመካ ላሉት የቅርብ ሰዎች አካፍለዋል። ሚስታቸው ከድቻ አምናለች፣ ተቀብላቸዋለች። ሌሎቹ ጥቂት ሰዎች በተሰበከላቸው አምነዋል። የገዛ ወገኖቻቸው ግን ትምህርታቸውን ተቃውመዋል። ከፍተኛ ተቃውሞ ከገዛ ወገናቸው ገጥሟቸዋል። በመዲና ካሉት ጋር ተደራድረው በመካ ያሉ ሙስሊሞች ሁሉ ወደዚያ ተሰደው የሚኖሩበትን ስምምነት ግን አድርገዋል። 12 ታማኞች ወይም ደግሞ ጀግኖች በሳቸው አጠራር ነበሯቸው። ይህም በዕድሜያቸው 50 ዓመት ላይ የሆነ ነው። ኢየሱስ ክርስቶስ በመጀመሪያዎቹ 3 ዓመታት አስተማረ፣ ደቀ መዛሙርትን አስተማረ። ይህም በዕድሜው 32 እስከ 34 ባለው ውስጥ ይካተታል። ከጥምቀቱ በኋላ ወደ ኢየሩሳሌም ዘልቆ ከቤተ መቅደስ ነው የተገኘው። በዚያም ነጋዴዎች እየሰሩ ያለውን ሕገ ወጥ ሥራ ተመልክቶ ተቃውሟል። በጅራፍም እየጀረፈ ዕቃዎቻቸውን ሁሉ ገለባብጦ ሲያበቃ ቤቴ የእግዚአብሔር ቤት ይባላል ነው ያለው። ቤቴ። ከዚያም 12 ደቀ መዛሙርትን መርጧል። አገልግሎቱም በተአምራት የተሞሉ ስለነበሩ ብዙዎች ተከትለዋል። ይህንን በዮሐንስ ወንጌል 2:23 ላይ እናገኛለን። ነቢዩ መሐመድ 12 ሰዎች ታማኞች ነበሯቸው ሲል ወደ ክርስትና ስንመጣ ኢየሱስ ክርስቶስ 12 ደቀ መዛሙርት ነበሩት ስንል ምስስል የሚመስል ነገሮች እንዴት ሊገጥሙን ቻሉ የሚለውን በየግላችን ብናጠናው የበለጠ ጥቅም ይሰጠናል። መልእክቶቹ እንዴት ነው ወደ ሰዎች ሲደርሱ የነበረው? እሱን ተናግሬ ካለው የሰዓት ማጠር የተነሳ ዝግጅቴን ለውይይት ባበቃ ነው ጥሩ የሚሆነው። የመልእክት መስፋፋቱ እንዴት ነበር?
በምን አይነት መንገድ ነው የእስልምና እምነት የመስፋፋት አቅም የኖረው? የክርስትናም ጭምር። የሙሐመድ በመዲና የነበራቸው የ7 ዓመት ቆይታ ከ53 እስከ 60 ዓመት ዕድሜያቸው ማለት ነው በመዲና የስኬት ሰው ነው የሆኑት። ከሁለቱ ነገዶች ጋር በመስማማታቸው ጦርነትን ወይም ጦርን አቁመዋል። ከዚያም በመካ ካሉ ጦረኞቻቸው ጋር በባዳር ተገኝተው አሸንፈዋል። ከዚህ ድል በኋላ ከገብርኤል መገለጥን ተቀብለው የማያምነውን ሁሉ በጦር ማስገበር የሚፈቀድ መሆኑ ተነግሯቸዋል። ማርክ ገብርኤል ፕሮፌሰሩን ቅድም በጠዋት እንደተናገርኩት አንደኛው ጥያቄ በትምህርቶ ለምን የጂሃድ ጉዳይ በዛበት የሚል ነው። አሁን በዚህ ሂደት ውስጥ ገብርኤል ከገለጠላቸው ነገር ውስጥ አንዱ ከዚህ ጋር የተገናኘ መሆኑን ልብ ማለት የአድማጮች ኃላፊነት ነው፣ የተመልካቾች ኃላፊነት ነው ብዬ አምናለሁ። ገብርኤል ገለጠላቸው ከተባለው ውስጥ የማያምነውን ሁሉ በጦር ማስገበር መፈቀዱን የሚገልጽ ነው። ይሄ በሱራ 839 ላይ በተለይ ህውከትም እስከማትገኝ ሃይማኖትም ሁሉ በአላህ ብቻ እስከሚሆን ድረስ ተጋደሏቸው፣ ቢከለከሉም አላህ የሚሰሩትን ሁሉ ተመልካች ነው የሚል ቃል በቃል እናገኛለን። ይሄ በቁርአን ላይ የተጻፈ ነው። በምዕራፍ 8 ቁጥር 39 ላይ ይሄን ትእዛዝ ነው የተሰጣቸው። 12ቱ የመሐመድ ምርጦች ጦረኞች ሆነው አብረዋቸው ቆመዋል። ወረው ገድለው ይዘርፉ ዘንድ ተፈቅዶላቸዋል። መሐመድ በመዲና በተገኙበት በዚያ ክልል በአረቢያ የሚገኙ በርካታ አይሁዶችም በመሐመድ ላይ ተቃዋሚ በመሆን በመካ ካሉት የእርሳቸው ተቃዋሚዎች ጋር ግንባር ፈጥረው ሊዋጉ ተነስተዋል። ያ የህብረት ጦር ለድል አልበቃም። የመሐመድ ጦር ከ600 እስከ 900 ወንዶችን ገድሏል። ሚስቶቻቸውና ልጆቻቸው ማርኮ ወስዷል። በዚህም በድል ላይ ድል ተጨምሮላቸዋል። እንዲህም ቢሆን 12 ሚስቶችን አግብተው ስለነበር እነርሱ ለነብዩ መከራና ችግር ሆነውባቸዋል። የእሳቸው የትምህርት አሰጣጥና ስርጭት ይህን ነው የሚመስለው። በዚህ ሂደት ውስጥ የኢየሱስ ክርስቶስስ የክርስትና አነሳስና አካሄድስ እሱን አንስቼ ጨርሳለሁ። በኢየሱስ አገልግሎት በጀመረበት በ3ኛው ዓመት ላይ ማስተማሩን አብልጦ ነው ያሳደገው። ደቀ መዛሙርቱን ሁለት አድርጎ ነው የላከው። የመንግስቱን ወንጌል እንዲሰብኩ፣ ሕሙማንን እንዲፈውሱ፣ አጋንንትን እንዲያወጡ፣ ሙታንን እንዲያስነሱ ነው ያዘዘው። በዚህ ሁሉ ገንዘብ እንዳይዙ እንዳይቀበሉም ነው የመከረው። በሁሉም ውጤታማ ነበር። ኢየሱስ አይሁዳዊ ሆኖ እያለ በገዛ ወገኖቹ አልተደገፈም። ይልቁኑ መምህራን ነን፣ መሪዎች ነን ያሉት ተቃዋሚዎች ሆነው ዘለቁ፣ ለሞትም አዘጋጁት። በዚህ ሁሉ ኢየሱስ ተቃዋሚዎቹን ሳይሆን መልእክቱን በግሳጼና በወዮች አጅቦ አስተላለፈ። ይሄ ማቴዎስ 25ን ስናጠና በትክክል እናየዋለን። በአጠገቡ ያሉት ሁሉ ስለ ኢየሱስ ተናግረዋል፣ ስለ ኢየሱስ ጽፈዋል። ግና በጽሑፋቸው አንዳቸውም ኢየሱስ በዘመኑ አግብቶ ነበር የሚል አንድም ቃል አናገኘም። በሙስሊሙ ማህበረሰብ ይሄ ነገር ጠንክሮ ስለሚነገር እንግዲህ በኢየሱስ ክርስቶስ ሕይወት እና በነቢዩ መሐመድ ሕይወት የመጨረሻ ቀኖች በተለይ በነቢዩ መሐመድ ከ60 እስከ 63 ዓመት ዕድሜያቸው በመዲና በ8ኛው ዓመታቸው የመካን ከተማ በጦር አሸንፈው ከተቆጣጠሩ በኋላ በአላህ ስምም በመካ የሚገኘውን አልካባን ይዘዋል። ከዛ ቀጥሎ ገብርኤል ከአላህ የተቀበለውን ማንም እስልምናን የሚቃወም ተገዢ እንዲሆን እጁን እንዲሰጥ፣ ለዚህም ተልእኮ ሙስሊሞች ሁሉ መዋጋትና ማስገበር እንዳለባቸው ገልጦላቸዋል። በዚህ ጊዜ በአረቢያ ያሉ መሪዎች መልእክተኞቻቸውን ልከው በዙሪያው ያለው ሀገራት እንገዛለን ብለው ቃል ገብተዋል። ጦርነት አንፈልግም ብለው እምነቱን እንደሚቀበሉ ተናግረዋል። ይሄ ከሆነ በ11ኛው ዓመት ግን ነቢዩ መሐመድ በጠና ታመው ኃይለኛ ንዳድ ይዟቸው በዚህ በሽታ ከ20 ቀናት ስቃይ በኋላ በሚስታቸው በአይሻ እጅ ሞተዋል።
ኢየሱስ ክርስቶስስ? ኢየሱስ በሕይወቱ መጨረሻ ላይ ወደ ኢየሩሳሌም በአህያ ውርንጫ ሆኖ ነው የመጣው። ሕዝቡን በደስታን የተቀበሉት። የተዘጋጀውን እራት በልተው ለጸሎት ወደ ተራራ ሲጠጉ የአይሁድ መሪዎች ክስ መስርተውበት ነበርና በቁጥጥር ስር አውለውታል እና ተወንጅሏል። በመስቀል ሞት እንዲገደልም ተወስኖበታል። በውሳኔውም መሰረት ተፈጽሞበታል። በሞተ በሦስተኛው ቀን ግን ደቀ መዛሙርቱ ሕያው መሆኑን መመስከር ጀመሩ። መቃብሩም ባዶ ሆኖ ተገኘ። ከዚህ በኋላ ንስሐንና ይቅርታን በኢየሱስ እንደሚገኝ በመስበክ በዓለም ሁሉ ዘለቁ። በሁለቱ ያለውን የትምህርት የታሪክ አጋጣሚዎች ለማየት መንደርደሪያ ሀሳቦችን ነው ወደ እናንተ ያደረስኩት። ትምህርቶቻቸው ምን ይመስሉ ነበረ? ማርክ ገብርኤል ፍጻሜው ምን ሆነ? በሙስሊሙ ማህበረሰብና ለኢትዮጵያ ማህበረሰብ ይሄ ሰው ይህን የመሰለ መጽሐፍ መጻፉ የሚያስገኘው ጥቅም ምንድን ነው? እኛ እንደ ቤዛ ባፕቲስት ቤተክርስቲያን እንደ ክርስቲያን በአጠቃላይ ከ34 በመቶ ለሚበልጠው ማህበረሰብ የኢትዮጵያ ማህበረሰብ የመድረሻ መንገዳችንን እንዴት አድርገን ማሳለት ይኖርብናል። ይህን ለማየት ነው ዝግጅቴን ወደ እናንተ ይዤ የቀረብኩት። ተጨማሪ ሀሳብ፣ ተጨማሪ ጥያቄ፣ ማዳበሪያ ነጥቦች ከእናንተ ቢኖሩ ደስታውን አልችልም።